እንደ መጀመሪያው መጨረሻው ቢያምር ማታ አንድ ላይ ሆነን ጧት አብረን በነጋ። ሰላም ቤተሰብዬ፣ ዜናችን የሰዓት ዜናችን ጀምሯል ማለት ነው። ላይክ ሸር ሰብስክራይብ በማድረግ ቤተሰብ ሁኑ። የኛ ድምቀቶች፣ የሚዲያው ድምቀት፣ የቲክቶክ ድምቀቶች እንግዲህ ማይክል ጃክሰን ፌስቡክ ፔጁ ላይ ፖስት አደረገና ስንት ሰዓት ላይ 9 ሰዓት ምናምን ላይ ፖስት አድርጎ አጥፍቶታል። እንደሆነ ባላቅም እንግዲህ ምን እንዳለ ታውቃላችሁ? እንግዲህ መልእክት አስተላልፏል። አንድ ቀን በሚያሳዝን ሁኔታ ላልመለስ ርቄ እሄዳለሁ። ነገር ግን የዛኔ ስለ እኔ ጥሩነት ሳይሆን እንደለመዳችሁት ስለ መጥፎነቴ ተናገሩ። ምክንያቱም በዛ ሰዓት ለእኔ ሁለቱም ያው ነው ብለዋል ማለት ነው ማይክል ጃክሰንዬ። ውይ ጥላትክ አፈር ብልት ይበድልኝ ማይክልዬ። ወዴት ደግሞ ልትሄድ? መቼም የኛ ሰው እኮ መጥፎ ስትሰራም መልካም ስትሰራም ብዙ ነገር ያወጣላል። ገና እግሬ ስለ ሰው ቀድጄ ልልበሰው ብለህ ማለፍ እንጂ ማይክልዬ። ለመጣው ለሄደውማ የምትናደር ከሆነ ከባድ ነው። እኔ ምን ካንተ እንደተማርኩ ታውቃለህ? ሰዎችን ኢግኖር አድርጌ ማለፍ። በቃ የማይጠቅሙኝን ሰዎች ወይ በብሉ ወይ በቃ በማላያቸው በቃ እንዳላያቸው ነው የማረጋቸው። በቃ ያንን ነገር ወስኛለሁ። ይሄ ማለት ካንተ ቆፍጣና ካንተ ጀግንነት በቃ ወደፊትነትን በቃ ጥላቶች ቢሳደቡ ለጥላቶች መልስ መስጠት እንደሌለብ ያንን ብዙ ነገር ነው ካንተ ተምሬያለሁ። እና የምን መናደድ ምን በቃ መርካቶ የምትለው አባባል አለ እንትን ነው ትላለችና ባልጨርሰውም። ስለዚህ ማይክልዬ እንኳን በህይወት ቆመህ ሞተህ በቃ ሰው እንኳን ሞተህ የሚተችዋል እኮ የኛ ኢትዮጵያ ሕዝብ እኮ እንደዚህ እኮ ነበረ እንደዚህ ነው ይሄ ምንም የተለመደ ነገር ነውና ማይክል ጃክሰን ምን ሆኖ ነው? አይዞ እንዳይከፋ ሄርሜላን እንድታጣት እኛ አንፈልግም። ብዙ ሰው ሄርሜላ በጣም ተወዳጅ ሆናለች በቲክቶኩ። እንደውም ዜና እየተሰራ ነው። የአፋልጉኝ ማስታወቂያ እየተፖሰተ ነው። እና አሁንም ቢሆን ሄርሜላ መታ እኛ እንደው ከሄርሜላ አንደበት የምንሰማው ቃል ምን ይሆን የሚለው ህዝቡ ቢያስፈራራው፣ ማይክልዬ ግን ምንም ይሄ ለማን ይሆን መልእክቱ ግን ለማን ይሆን? አንድ ቀን በሚያሳዝን ሁኔታ ላልመለስ ርቄ ሄዳለሁ። አረ ማይክልዬ ርቀህማ አትሂድ። አንተ ርቀህ ሄድክ ማለት እኮ እንዴ ስንት በስር ያሉ ቡችሎች እንዴት አድርገው ይለወጣሉ? አንተ እኮ ነህ በጣም ብዙ ሰው የለወቅ። እንኳን እስር ያሉትን አይደለም ይሄ በኦንላይ ራሱ በቃ ዝም ብለው የሚያውቁ እንኳን ፌመስ ሆነዋል። ካልዳኔ ይሙት ፌመስ ነው የሆኑት በአንተ የተነሳ። ስለዚህ ማይክልዬ ገናና ወንድማችን ምንም ሊከፋህ አይገባም። ዛሬ የኛ ሰው ዛሬ ሰው ሆኖ ነገ ክሰል ነው። ስለዚህ ክሰል የሆነን ሰው ደግሞ እልፍ ብለህ ስትሄድ እልፍ ብዙ ነገሮች ታገኛለህ። ስለዚህ ወደፊት ብዙ ነገር እንደሚጠብቅህ ማሰብ እንጂ የኋላውን ምንም ማሰብ የለብህም ብዬ ነው የማምነው የኔ ጀግና። ወደፊት እንጂ ወደኋላ እንደማትል እኔም እህትህ እተማመንብሃለሁና አብርሽዬ ከፍቶ እንድናይ አንፈልግም በጭራሽና። መልእክቱ ይድረስ ማይክል ጃክሰን እንግዲህ በፌስቡክ ፔጁ ላይ እንግዲህ የፖስተው እንትን ነው እንግዲህ ይሄ ማለት ነው። ኢንስታግራሙማ ያው እንደተዘጋ ቀረ። ኢንስታግራሙ የለም። ዜድዬ ትናንትና ራሱ ይጥቃችሁበት ፌስቡክ ማይክል ጃክሰን በፌስቡክ ላይ ነው የፖስተው ማለት ነው። ስለዚህ ማይክልዬ ባለህበት ሰላምክ ይብዛልን። ሰላምን፣ ጤናን፣ ምኞትን ተመኘንልህ። እንወዳለን።